የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትህን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል። እርስዎ ተመዝግበዋል? ካልተመዘገቡ አሁኑኑ ይመዝገቡ። ኢምፓክት ሴሚናርስ። እንኳን ደህና መጣ። እንኳን በሰላም ቆያችሁኝ። እስኪ ራስን አስተዋውቀን። ዮናስ እባላለሁ። የአርኪቴክቸር ተማሪ ነበርኩኝ። አሁን ያው ኦሬዲ ስራ ጀምሬያለሁኝ። ዲዛይን እና ኤአይ ላይ ነው የምሰራው። እንዴት ስለ ኢምፓክት ሴሚናር አወቅ? መጀመሪያ ያወቅበትን አጋጣሚ እስኪ ንገረን። በትክክል አላስታውሰውም፣ ግን ማን ያዘዋል ሲያወራ ሰማለሁኝ። እሺ። ስለ አሼ እና በዛ በተጨማሪ ደግሞ ዩቲዩብ ላይ አንዳንድ ቪዲዮዎች ሳይ በጣም ይመቸኝ ነበር። ክላሶች እንደሚጀመሩ ሴሚናሮች እንደሚኖሩ ስሰማ የመጣው መከታተል ጀመርኩኝ የሰኞ ፕሮግራምን። ከሰኞ በኋላ ደግሞ ተከታታይ የ6 ሳምንት ስልጠናዎች እንዳሉ ስሰማ መካፈል ጀመርኩኝ ማለት ነው። ሶስተኛ ዙሪን ተካፍያለሁ። አሁን ስንተኛውን ባች ታስታውሳለህ? 8ኛ ባች የመጀመሪያ ነበር። ከዛ 21 አሁን 23። ዋው! እስኪ ምን አገኘ? የአሼን ክላሶች በመውሰድ ምንድነው እኔ ማምነው ሰው በተቻለ መጠን ራሱ ላይ ቢሰራ የሚል ሐሳብ አለኝ እና ራሱ ላይ ለመስራት ደግሞ እንደዚህ አይነት ትምህርቶች በጣም የተሻለ አድቫንስ ይሰጣል ህይወት ላይና ለኔ ምንድነው የጠቀመኝ ቁጭ ብዬ ይሄን ትምህርት ሳዳምጥ ክላሱ ላይ በሐሳብ የራሴን ላይፍ እና የራሴን የስራ ህይወት እንድመረምር ያደርገኛል ትምህርቱ ማለት ነው። ከዚህ በተጨማሪ ደግሞ እዚህ የተማርኩትን ዕውቀት ይዤ ወደ ቤቴ በመሄድ ሰዓት እንዴት ነው ይሄን ነገር አፕላይ ማድረግ የምችለው ህይወት ላይ ስራ ላይ አፕላይ እንዴት ነው ማድረግ የምችለው ብዬ ስሞክር ውጤት ሲያመጣ ያዋለሁ። በዛ ምክንያት ነው ደጋግሜ ለመውሰድም የወሰንኩትና ራስ ላይ መስራት በጣም ትልቁ ነገር ነው። በአሁኑ ጊዜ ደግሞ ፈጣሪ ይመስገን ኢትዮጵያ ውስጥ በጣም አሉ። የአሼ ደግሞ ዘቤስት ነውና በዛ ምክንያት ነው 3ኛ ጊዜ የተማርኩት። አሁን ምንን ለወጥኩ ብለህ ታስባለህ? ለራስ ያለኝ ቦታ ምክንያቱም ስፔሲፊካሊ አሼም ሲያስተምር ምንድነው የሚያደርገው ለራሳችሁ ያላችሁ ቦታ ምን ይመስላል የሚለውን በደፈናው ይጠይቃል። እኛም ይመስለን ያው ለራሴ የሆነ ቦታ አለን ብለን ነው የምንገምተው፣ ግን የምር እንድታየው ያደርጋል አሼ እና የምር ለማየት ስሞክር ለራሴ የነበረኝን ቦታ ሳይው ጥሩ አልነበረም። ስለዚህ እዛ ላይ ለመስራት ስሞክር የተሻለ ውጤት ማምጣት ችያለሁና ለራሴ ያለኝን እይታ አሻሽያለሁ። ለስራ ለምሳሌ በፊት ተቀጥሬ ነበር የምሰራው። ወደ 5 አመት አካባቢ ሰርቻለሁ። ከዛ እንደዚህ አይነት ትምህርቶች በመማሬ ግን ድፍረት ሰጠኝ እና በድፍረት ወጣሁኝ ለቅቄ ስራውን ማለት ነው። ከዛ የግሌን ነገሮች ጀመርኩኝ። አሁን ጥሩ እየሄድኩበት ነው እና እንደዚህ አይነት ራስ ላይ የሚሰሩ ዕውቀቶች ባይኖሩኝ ግን በምንም አይነት ድፍረት ለውጥ አልችልም እና ኬሪየሬ ላይ በጣም እንድለውጥ አድርጎኛል። ለራሴ ያለኝ እይታ ላይ ብዙ ለውጥ እንዳመጣ አድርጎኛል እና ለዛ ቴንኪው ማለት ፈልጋለሁ። በጣም አሪፍ። ክላሱ ላይ አሃ ሞመንት ነበረ? እንደዚህ ስፔሲፊካል አይደለም። እኔ በተፈጥሮዬ ስፔሲፊካሊ ነገሮችን አላስታውስም፣ ግን ጀነራሊ እንደለወጠኝ በጣም ይሰማኛል። ጀነራሊ ይሄንን በምንድነው የምታውቀው? እንዳመንኩበት በክላሱ እኔ ብቻ ሳይሆን ብዙ ጓደኞቼ እንዲማሩ አድርጌያለሁ። እህቶቼ ወንድሞቼ እየመጡ ተምረዋል። ምናልባት ታውቃቸው ይሆናል እና ብዙ ፍላጎት የላቸውም እነሱ፣ ግን አስገድዳቸዋለሁ። በምንድነው ማስገድዳቸው? ቀድሜ እከፍላለሁ ክፍያውንና ስለተከፈለ መባከን የለበትም መማር አለበት እለዋለሁና በዛ ምክንያት እየመጡ ይማራሉ። ከዛ በጣም ብዙ ለውጥ አይባቸዋለሁ። ፋሚሊ ላይ ጓደኞቼ ላይ ብዙ ለውጥ አይቼበታለሁ። የምትመክረውስ ነገር አለ? ይሄን ክላስ ብትወስዱ ይሄን ነገር ልታስተካክሉ ትችላላችሁ የምትለው? የራሳችን ህይወት ላይ ለውጥ የምንፈልግ ከሆነ ራሳችን ላይ መጀመሪያ መስራት አለብን። ራሴ ላይ የምሰራው እንዴት ነው? አእምሮዬን በማሻሻል ልቤን ሐሳቤን በማሻሻል ነው። ምክንያቱም የኔ ሐሳብ ነው የኔን ህይወት የሚፈጥረው። ሐሳብ ለማሻሻል ደግሞ ዩኒቨርሲቲ ላይ ወይም ደግሞ ሃይ ስኩል ላይ አያስተምሩንም ይሄን ነገር። ሐሳብ ምንድነው? ህይወት እንዴት ነው የሚፈጠረው? ከሐሳብ እንዴት ነው ህይወታችን የሚወጣው የሚለውን ሌላው ላይፍ ላይ አልተማርነው።
እንደዚህ አይነት ክላሶች መውሰድ በተለይ የኢምፓክት ክላስ እውነትም ትክክለኛ ኢምፓክት ነው ህይወታችሁ ላይ የሚያመጣውና ያን ኢምፓክት ለማግኘት ሐሳባችሁ ላይ አእምሯችሁ ላይ የሚሰራ ነገር ነው መስራት ያለባችሁና የኬሪየር ለውጥ ወይም ደግሞ ስራ ላይ በስራ ብዙ ለውጥ የምትፈልጉ ሰዎች በግል ህይወት በቤተሰብ ህይወት ለውጥ የምትፈልጉ ሰዎች በጣም ሪከመንድ አደርጋለሁ የኢምፓክትን ክላስ። በጣም እናመሰግናለን። በመጨረሻ ደግሞ ይሄኛውን ባህልን ቅር ይለኛል የምትለው ነገር ካለ በለን። አሼንና ቲሞችን በጣም ማመስገን እፈልጋለሁ። ምክንያቱም ቀላል ነገር እንዳልሆነ ይሰማኛል። እንኳን እነሱ ይሄን ነገር ማዘጋጀት አይደለም አንድን ጓደኛ አምጥቶ አሳምኖ ማስተማር ከባድ ነውና ሰዎችን አምጥቶ አሰባስቦ ማስተማር ይሄ ትልቅ ኃላፊነት ነውና እንደ ሀገር ትልቅ ነገር እየተሰራ እንደሆነ ገምታለሁና በጣም አመሰግናለሁ ማለት ፈልጋለሁ። በጣም እናመሰግናለን። Thank you very much.